ማስቲካ ማኘክ ከተጀመረ በሺዎች የሚቆጠሩ ዓመታትን ያስቆጠረ ሲሆን የጥንቶቹ ግሪኮች፣ ማያዎችና የአሜሪካ ተወላጆች የዛፍ ሙጫን እንደ ተፈጥሯዊ ማስቲካ አድርገው ይጠቀሙ እንደነበር ያሳያል። እንዲሁም በዚህ ሰዓት በዓለም ዙሪያ በሰፊው ይወደዳል። ዘመናዊ ማስቲካ የተለያዩ ጣዕሞች አሉት። ብዙውን ጊዜ ጣፋጮችን ይይዛሉ። ከስኳር ነፃ ወይም ስኳርን የያዙ ናቸው። ማስቲካ ማኘክ አንዳንድ አስገራሚ ጥቅሞች ቢኖረውም ሊያስከትሉ የሚችሉትን ጉዳቶች ግምት ውስጥ ማስገባት አስፈላጊ ነው። ስለዚህ በዛሬው ቪዲዮአችን ማስቲካን ማኘክ ስለሚሰጠን የጤና ጥቅሞችና ጉዳቶች በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረጉን አይርሱ። ማስቲካ የማኘክ የጤና ጥቅሞች፣ አንደኛ ትኩረትንና የአእምሮ ንቃትን ያሻሽላል። ማስቲካ ማኘክ የፊት ጡንቻዎችን በማነቃቃት ወደ አንጎል የደም ፍሰት እንደሚያሳድግ ታይቷል። ይህ አእምሯዊ ንቃትን፣ ትኩረትንና የማስታወስ ችሎታን ሊያሻሽል ይችላል። ይህም ረጅም የጥናት ክፍለ ጊዜ ወይም ትኩረት በሚሰጥበት ጊዜ ጠቃሚ ያደርገዋል። ጥናቶች እንደሚያመላክቱት ማስቲካ ማኘክ እንደ ትኩረትና ምላሽ ያሉ የግንዛቤ ተግባራትን ለማሻሻል ይረዳል። ይህ ተጽዕኖ በተደጋጋሚ የማኘክ እንቅስቃሴና ማነቃቂያ ላይ የተያያዘ ሊሆን ይችላል። ሁለተኛ የአፍ ጤንነትን ይጠብቃል። ከስኳር ነፃ የሆኑ ማስቲካዎች ማለት ነው። ከስኳር ነፃ የሆኑ ማስቲካዎች የአፍ ጤንነትን ይጠብቃሉ። ከምግብ በኋላ ከስኳር ነፃ የሆኑ ማስቲካ ማኘክ የምግብ ቅንጣትን ለማስወገድና ምራቅን ለማምረት ይረዳል። ምራቅ ተህዋሲያንን ለማጠብ፣ የፕላክ ክምችት ስጋትን በመቀነስና በአፍ ውስጥ ያሉ አሲዶችን ወደ መቦርቦር የሚያመሩ ንጥረ ነገሮችን ለማስወገድ አስፈላጊ ነው። ዛይሊቶል የተባለ ጠቃሚ ንጥረ ነገር የያዘ ከስኳር ነፃ የሆነ ማስቲካ ይፈልጉ። ይህም የተፈጥሮ አጣፋጭ ሲሆን የጥርስ መቦርቦርን የሚያመጡ አንዳንድ የባክቴሪያዎችን እድገት ይቀንሳል። ሶስተኛ ጭንቀትንና ውጥረትን ይቀንሳል። የማኘክ ተደጋጋሚ እንቅስቃሴ የመረጋጋት ስሜት ይፈጥራል። ይህም የጭንቀትና የውጥረት ደረጃዎችን ለመቀነስ ይረዳል። አንዳንድ ሰዎች ማስቲካ ማኘክ የበለጠ ዘና ያለ ስሜት እንዲሰማቸው ይረዳል። ይህም በአስጨናቂ ሁኔታዎች ውስጥ ጠቃሚ ሊሆን ይችላል። እንዲሁም ጥናቶች እንደሚያሳዩት ማስቲካ የሚያኝኩ ሰዎች ዝቅተኛ የጭንቀት ደረጃን ያሳያሉ። ይህ በራሱ ማኘክ ተግባር ምክንያት ሊሆን ይችላል። ይህም በአንጎል ውስጥ ዘና ያለ ምላሽን ሊፈጥር ይችላል። አራተኛ የምግብ መፈጨትን ይደግፋል። ማስቲካ ማኘክ ምራቅ እንዲመረት ያደርጋል። ይህም የሆድ አሲድነትን ያስወግዳልና የቃር ምልክቶችን ይከላከላል። ይህ በተለይ ከምግብ በኋላ ጠቃሚ ሊሆን ይችላል። ነገር ግን ማስቲካ ማኘክ መጠነኛ የጨጓራ ምልክቶችን ሊያቃልል ቢችልም የቆየ የጨጓራ ምልክቶች ላለባቸው ሰዎች ግን ሕክምናን አይተካም። አምስተኛ የመብላት ፍላጎቶችን ለመግታትና ክብደትን ለመቆጣጠር ይረዳል። ማስቲካ ማኘክ በምግብ መካከል ያለውን የመብላት ፍላጎት ለመቀነስ ይረዳል። ምክንያቱም የማኘክ ተግባር አፍን እንዲይዝ ያደርጋል። አንዳንድ ሰዎች የመብላት ፍላጎቶችን ለመግታት ጠቃሚ ሆኖ አግኝተውታል። ይህም ክብደትን ለመቆጣጠር ይረዳል። ነገር ግን ማስቲካ ማኘክ ብቻውን ለክብደት መቀነስ መፍትሄ ባይሆንም አላስፈላጊ የመመገብ ፍላጎትን በመቀነስ ጤናማ የአመጋገብ ልምዶችን ይደግፋል። ማስቲካ ማኘክ ሊያስከትሉ የሚችሉ ጉዳቶችን እኒ፣ አንደኛ ቲኤምጂ ጉዳዮች። ከመጠን በላይ ማስቲካ ማኘክ የመንጋጋ ጡንቻዎችን ስለሚጎዳ ህመምና ምቾት ማጣትን ያስከትላል። በተደጋጋሚ ማስቲካ የሚያኝኩ ሰዎች በተለይም በአንድ በኩል ለቲኤምጂ መታወክ የመጋለጥ እድላቸው ከፍተኛ ነው። ምልክቶቹን ስናይ የመንጋጋ ህመም፣ ጠቅ የማድረግ ወይም ራስ ምታት ካጋጠሙት ተጨማሪ ህመምን ለማስወገድ ማስቲካ የማኘክ ድግግሞሽን ይቀንሱ። ሁለተኛ ሆድ ውስጥ ምቾት ማጣት። ማስቲካ በሚታኘክ ጊዜ አየር ወደ ውስጥ ይገባል። ይህም ወደ እብጠት፣ ጋዝ እና ምቾት መንሳት ያመራል። በተጨማሪም ከስኳር ነፃ የሆነ ማስቲካ ብዙውን ጊዜ እንደ ሶርቢቶል ወይም ማኒቶል ያሉ የስኳር አልኮሎችን ይይዛል። ይህም በአንዳንድ ሰዎች ላይ የምግብ መፈጨት ችግርን ያስከትላል። ስለዚህ የምግብ መፈጨት ችግር የተጋለጡ ከሆኑ ማስቲካ ማኘክን መገደብ፣ አነስተኛ ወይም ምንም የስኳር አልኮል ይዘት የሌለውን ማስቲካ መምረጥ ያስፈልጋል። ሶስተኛ ሰው ሰራሽ ንጥረ ነገሮችና ጣፋጮችን ይይዛል። ብዙ ማስቲካዎች በተለይም ከስኳር ነፃ የሆኑ ስሪቶች እንደ አስፓርቴም ያሉ ሰው ሰራሽ ጣፋጮችን ይይዛሉ። በአጠቃላይ በተመጣጣኝ መጠን መጠቀም ደህና ቢሆንም አንዳንድ ሰዎች ለእነዚህ ንጥረ ነገሮች ስሜታዊ ሊሆኑ ይችላሉ ወይም የረጅም ጊዜ ተጽዕኖችን በመፍራት ለማስወገድ ይመርጣሉ። ስለዚህ እንደ አማራጭ ሰው ሰራሽ ተጨማሪዎችን ለማስወገድ ከፈለጉ እንደ ዛይሊቶል ወይም ኦርጋኒክ ንጥረ ነገሮች ያሉ ተፈጥሯዊ ጣፋጮች የሚጠቀሙ የተፈጥሮ ማስቲካዎችን ይጠቀሙ። አራተኛ ስኳር የያዘ ማስቲካ ጋር የጥርስ ጉዳት ሊያስከትል ይችላል። ስኳር ያለው ማስቲካ ማኘክ ወደ የጥርስ መቦርቦርና መበስበስን ያስከትላል።
እንዲሁም ስኳር ያለው ማስቲካ አዘውትሮ ማኘክ የጥርስ ህመምን ይጨምራል። እንደ አማራጭ ከስኳር ነፃ የሆነ ማስቲካን ይምረጡ፣ በተለይም በዛይሊቶል። ይህም ለጥርስ መበስበስ አስተዋጽኦ የማያደርግ ንጥረ ነገር ነው። ማስቲካ በድንገት ከተዋጠ በጨጓራ መፈጨት ስለማይችል ከቀናቶች በኋላ ይዘቱን ሳይቀይር ከሰገራ ጋር ይወጣል። አንዳንዴ በተለይ እድሜያቸው ከ5 ዓመት እና ከዛ በታች ያሉ ህጻናት የሆድ ድርቀት ካላቸውና በተደጋጋሚ ማስቲካ ከዋጡ የአንጀት መዘጋት ሊፈጥርባቸው ስለሚችል መጠንቀቅ ያስፈልጋል። ትክክለኛውን ማስቲካ እንዴት መምረጥ ይቻላል ካሉ የጥርስ መበስበስን ለማስወገድና የአፍ ጤንነትን ለመጠበቅ ከስኳር ነፃ የሆኑ ማስቲካን ይፈልጉ። እንዲሁም የመንጋጋ መወጠርንና የምግብ መፈጨት ችግርን ለመከላከል ከልክ በላይ ማኘክን ያስወግዱ። ቢያንስ ለ20 ደቂቃ በቂ ነው። ማስቲካ ማኘክ ትኩረትን ከማሻሻል አንስቶ የአፍ ጤንነትን እስከ መጠበቅ ድረስ በርካታ ጥቅሞችን ይሰጣል። ነገር ግን ልክ ማበጀት ወሳኝ ነው። ድክመቶችን እየቀነሱ ጥቅሞቹን ከፍ ለማድረግ ከስኳር ነፃ የሆኑ አማራጮችን ይፈልጉ። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው የእንቁላል አስደናቂ የጤና ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።